አሁን ከዚህ በላይ ስትረስ ውስጥ መግባት የለብኝም። መልካም ነገር ነው የምመኝልሽ ብዬ የራሴን ህይወት ለመጀመር በአደባባይ የታችን አሲያ ቤት ሚስት እየተፈለገልኝ ነው። እውነት ነው። አንድ ማወቅ ያለብሽ ነገር እስከ 4 ማግባት እንደምችል እንዳትረሽ። ግን እኔ አንቺ ለኔ ማለት አንድ 4 ሚስት ነሽ ለኔ። ግን ባህሪሽን ማስተካከል አልቻልሽም። ሳታውቂው ምን እንደነካሽ አላውቅም። በጣም ብዙ ነገሮች ተቀይሮብኛል። መግባባት አልቻልንም። ቤት ስገባ ሰላም የለኝም፣ ስወጣ ሰላም የለኝም። ቤቴ በቃ ኖርማል እስር ቤት ሆኖብኛል። ቤቴ የምገባበት ሰዓት ሲደርስ በጣም ነው የሚጨንቀኝ። ስለዚህ እኔ እንደዚህ ሆኜ አንቺ የኔን መኖር የኔን ሰላም የምትፈልጊ ከሆነ እንዳገባ ተይኝ። ግን ሁሌም ልቤ ውስጥ አለሽ። ያንተ ልብ ምን ይሆነኛል? ቀጥልበት፣ ሂድበት። አልዩ ቀጥል። አይ እና ወልዩ አንድ ማወቅ ያለብህ ነገር መሰረታዊ ነገር እኔ ሳታስፈቅደኝ በራሷ ፍቃድ ከጓደኛዋ ኢክራም ጋር ተነጋግረው ነው። ኢክራምም አለችበት ዱባይ ሄደችው። ይሄ በራሱ ንቀት አይደለም? ባልና ለማክበር ባል ሳይፈቅድ ዝም ብሎ ብድግ ብሎ ተነስቶ መሄድ። ከዛ ደግሞ ማለት ነው እዛ ዱባይ ከሄደች በኋላ እኔን ለማናደድ በጣም የሚያማምሩ ልብሶች እየለበሰች ምናምን ቪዲዮ ትሰራለች፣ በአሽሙር ትናገራለች ምናምን ምናምን። ኦኬ ጨዋታው እንደዚህ ነው ምናምን ብዬ እኔም እንግዲህ የራሴን መንገድ እየፈለኩ ነው እኔ። እሷ ግን የእሷን ጥሩ ነገር ነው የምመኘው። እንድትጎዳ እንድታዝን አልፈልግም። እና ያው ብዙ ለፍቻለሁ፣ ብዙ ብያለሁ። እንደውም እየባሰባት ነው የመጣችው። ተይ ሀዩ ጥሩ አይደለም፣ ተይ ሁቢ፣ ተይ ትዳራችን እንዳይፈርስ፣ ተይ ለትዳራችን መክፈል ያለብን መስዋዕት እንክፈል። ፍቅር የጋራ ነው። ብቻዬን ምንም ላደርግ አልችልም። ኦፍኮርስ ከተለያዩ ሴቶች ጋር ቪዲዮ ሰራ ስታይኝ ትናደጃለሽ። እሱ ነው ዋና አንዱ መነሻችን ማለት ነው። እኔ ግን ከስራና ስራ ውጪ ከእህትነት ያለፈ ውጪ ምንም ግንኙነት እንደሌለኝ አስረግጣም ታውቃለች። ደግሞ በፊት ማለት ነው እምነቷ ቀንሷል። እኔ ላይ ትጠራጠረኛለች ምናምን። እኔ መጀመሪያ ሳቃት አይደለም ቪዲዮ መስራት ይቅርና ከሆነ ሴት ጋር አልጋ ላይ ብደርስብን አስገድደው ነው ብላ